በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ የተመረጣችሁ በሰማይ ስፍራ የተባረካችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፈል የተከፈለለት የዳነ ሕዝብ ያደረገን የዓመተ ሰላም የዓመተ ምሕረት ልጆች ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከአብ ከአባቱ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች አንዲትን እናት ለመርዳት ማሳሰቢያ ተናግሬ ነበረ። 2 እናቶች እናግዛለን ብለን አንዷን እናት አንድ ሰው ቤተሰብ ይዞልናል። አንድ እናት እንደዚሁ ለማገዝ ቢያንስ በዓመት 50 ሺህ ብር አካባቢ መክፈል የሚችል ሀገር ያላችሁ ተለያየ ዓለም ያላችሁ ልጆች ብቻቸውን የሚያሳድጉ እናቶችን የምናገዝበት መርሃ ግብር ውስጥ እንድትገቡ አሳስባለሁ። ደግሞ ወደ ቅድስት ሀገር ኢየሩሳሌም ለገና የምናደርገው ጉዞ አለ። ቤተሰቦቻችሁ ወላጆቻችሁን ብትልኩ በሕይወት እያሉ ብትመረቁ እናንተ መሄዳችሁ ብታዩት እሱን ማስቡበት። 09114138 ስልኬ ላይ ያሳውቁኝ። እግዚአብሔር ዘራችሁን እናንተን ይባርክ። በጣም ቀላል የሚመስሉ ግን በእግዚአብሔር ፊት ፈጽሞ ማለት የሌለብንን ነገሮች ነው ዛሬ የምንመለከተው። ስንጸልይም ስንመኝም ስናወራም እኛ እንደ እግዚአብሔር ባለን ግንኙነት ውስጥ እግዚአብሔርን የምንጠይቃቸው ነገሮች አሉ እና እነዚህ ነገሮች በትክክል ናቸው። የምንፈልገው ነገር የሌለን ነገር ነው ወይ የሌለንን ነው የምንጠይቀው? መጸለይ የሚገባው በሌለን ጉዳይ ነው፣ በጎደለን ጉዳይ ነው። ካለን ደግሞ ሁሉ ከሞላልን ደግሞ እናመሰግነዋለን። ግን ያለንን ነገር ደግሞ መጠየቅ አንዳንድ ጊዜ ልማድ ሆኖብን ጸሎት ነው ይመስላል። ለምሳሌ ውደደኝ ብለን መጸለይ፣ እንድትወደኝ እፈልጋለሁ ማለት ምን ለመናገር ይሄ ከራሳችን ጋር የተጋጨን ሰዎች መሆናችንን የሚያሳይ ውስጣዊ ጉዳት እንዳለን የሚያሳይ ጸሎት ነው። እግዚአብሔር ውደደኝ አይባልም፣ ምክንያቱም እሱ ወዶ ጨርሷል። ወድጃችኋለሁ ብሎናል ጌታችን። መስቀል ላይ ራቁቱን የተሰቀለው ለማን ይመስላችኋል? ለመላእክት ነው የተሰቀለው ወይስ ደግሞ ለምድር አራዊት የተሰቀለው? ለኔ፣ ለአንቺ፣ ለአንተ ነው። ስለዚህ የክርስቶስ ፍቅር በአደባባይ ተገለጠው። ፍቅር በአደባባይ ራቁቷን ተገልጣ ያየናት መስቀል ላይ። እሱ ፍቅር ደግሞ የአንተ ፍቅር፣ የፍቅር ያንቺ ፍቅር ነው። ማንም የትኛውም ዓለም ላይ የትኛውም ሰው በዚህ ልክ ሊወደን አይችልም። እናት ትወዳለች አይደል? ግን እናት ልጇን ትጥላለች። ሲቸግራት ብዙ እናት በዘንቢል አጥር ጥግ አስቀምጣ ልጇን ጠፍታለች። እናት እንኳን የማታደርገውን ነገር እግዚአብሔር ክርስቶስ አድርጓል እና በደንብ ነው የወደደን። ኃጢአተኞች ሆነን ሳለን ገና ሐዋርያው ጳውሎስ እንዳለን ወዶናል እና ቆሻሾች ሆነን ወዶናል። ገበናችንም ሳይገልጥ ሳያዋርደን እንዳየ ሳያሳይብን ወዶናል። ወረት በሌለው ፍቅር ወዶናል። በሕይወት እያለን ሞተን እንኳን በድናችን በእሱ ቤት ውስጥ ነው የሚተኛው። በዚህ ልክ ወዶናል። እግዚአብሔርን ውደደኝ ተብሎ አይጠየቅም። በጣም ቀላል የሚመስሉ ግን የእግዚአብሔር ልብ የሚጎዱ ንግግሮች ናቸው። የወለድካት ልጅህ ወይም የወለድሽው ወንድ ልጅሽ መጥቶ እማዬ ውደጂኝ ቢልሽ ምን ማለቱ ነው? ልክ ነው? መውደድ በተግባር እያሳየሽው እናት ሆነሽለት አባት ሆነህላት ለልጅ ውደደኝ ብትልህ ምን ማለት ነው? እና እግዚአብሔርን ውደደኝ ብሎ መጸለይ ልክ አይደለም። ለፍቅሩ ማመስገን ነው የሚገባው። አያችሁ፣ እሱ ፍቅር ስለሆነ ፍቅር የሆነ አባትና ጌታ ስለሆነ ለፍቅሩ ምስጋና መቅረብ ነው የሚገባው። ይሄ መጀመሪያው ነገር ነው። ሁለተኛ ነገር አትጣለኝ ብለን መጸለይ። ይሄ ብዙ ጊዜ በዳዊት መዝሙራት ላይ ተገልጧል። የብሉይ ኪዳን አባቶች በብሉይ ኪዳን የውድቀት ዘመን ነው ታውቃላችሁ። ሰው ከእግዚአብሔር ጋር ተቆርጦ የወደቀበት፣ በጸጋ እግዚአብሔር በበጎችና በፍየሎች ደም የሰው ልጅ ወደ ቅድስት የሚቆምበት ያ የጥልና የኩነኔ ዘመን ስለሆነ ከዛ ከኩነኔ ዘመን ሳቢዎች የሚመጡ ጸሎቶች ነበሩና አዲስ ኪዳን ግን ሌላ ነው። ሁላችን
በክርስቶስ ደም ማህተም ታትመናል። እዚህ ውስጥ ይሄን ትምህርት የሚሰማ የጌታችን ደም ያልነካው ሰው የለም። ወንዶች በ40 ቀናችን፣ ሴቶች በ80 ቀናችን በደሙ ማህተም በጥምቀት በኩል ታትመን ልጆች ሆነናል። እኛ ውስጥ ነው መኖሪያውን ያደረገው ጌታ። በረት ውስጥ እንዳደረ እኛ ውስጥ ነው ያደረው። ለዚህ እኮ ነው እንዴት ተገኘ ይሄ ቤት፣ እንዴት አልሰለችም መተኛት ከበረት ማለት ይሄ ቤት በረት ነው። ይሄ በረት ነው። ሰውነታችን በረት ነው። ለኔ ሰውነቴ ለኔ በረት የሆነው ሰውነቴ ውስጥ በመኖር ተደንቄ እኖራለሁ ማለታችን ነው። ግን ትጥለይ አትጣለኝ ብሎ መለመን ግን ምን ማለት ነው? አብሮን እየኖረ በቃ ማታምን ሴት ባሏን ሁሉ ጊዜ እባክህ ትተኝ እንዳትሄድ ብትለው ምንድን ነው የሚሰማው? እሱ እኮ ይወዳታል፣ አብሯት ነው የሚኖረው። ግን አብረኸኝ ኖር፣ ትተኝ እንዳትሄድ ብትለው የመተው ፍርሃት ያለባት መሆኗን ነው የሚያሳይ። አንዳንድ የመጣል ፍርሃት ያለብን ሰዎች አሉ እና አትተወኝ፣ እንዳትጥለኝ፣ እንዳትተወኝ ብለን የማይተወውን ጌታ አብሮን ያለ የተዋሃደንን ጌታ በደም የተዛመደንን ጌታ በፊቱ ቆመን የምንጸልየው እንደዚህ ሊሆን ይችላል መባል ያለበት። አብረኸኝ ስላለህ አማኑኤል አመሰግንሃለሁ መባል ያለበት። ጌታችን ኢየሱስ ክርስቶስ በድንጋይ በቤታችን ማኅፀን ከተጸነሰበት ጊዜ ጀምሮ ቃል ሥጋ ሲሆን ከሰው ጋር ተዛምዷል። ለሚያምንበት ጌታዬን አምላኬ ላለው ሰው አጠገቡ እስከ ዓለም ፍጻሜ ነው የሚለው ማቴዎስ ወንጌል 8:19-20 እስከ ዓለም ፍጻሜ ከእናንተ ጋር፣ ዓለም እስኪጠቀለል ድረስ ከኛ ጋር ነው ያለው። ስለዚህ ከዓለም ከኛ ጋር እንዳለ የነገረን የማይዋሻውን ጌታ እንደሚታበል እንደሚዋሻ አድርገን አትተወኝ ብሎ መጸለይ ልማድ ቢመስልም ጥሩ ቃል ቢመስልም ግን ልክ አይደለም፣ አይመጥንም። ያቸው አብሮን ስላለ በቸርነቱ እኛን ስለደገፈ ምስጋና ነው የሚገባው እንጂ ትተኸኛል፣ ጥለኸኛል ማለት አይገባም። ሌላው ንስሐ እንገባለን። በእግዚአብሔር ፊትና በደላችንን ይቅር እንደሚለን አምነን ንስሐ እንገባለን። ለካህናችን ተናግረን እግዚአብሔር ይፍታ ተብለን አሁንም ይቅር በለኝ የምንል ሰዎች አለን። የዚህ ጸሎት አንድምታ ይቅር አትልም ማለት ነው። የመጽሐፍ ቅዱስ ቃል ደግሞ ሮሜ 4:5 ላይ ኃጢአተኛን የሚምር እንዳለ የሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ኃጢአተኛውን እኔን ይምረኛል የሚል ሰው ብፁዕ ነው፣ እምነቱ ጽድቅ ሆኖ ይቆጠርለታል። አንዳንዱ ግን ሳያምን ንስሐ ይገባል። ምንድነው ሳያምን ማለት? ኃጢአተኛ መሆኑን ያምንና መሐሪ መሆኑን አያምንም። ስለዚህ እግዚአብሔር ከባህሪዎቹ ከቅድስና ባህሪዎቹ አንዱ ምህረት ማድረግ ነው። ደግሞ ምህረቱ ለዘላለም ነው። በሰው ልጅ ላይ የዘላለም ምህረት ያለው ነው የተጻፈው እንደዛ ነው። እግዚአብሔር ግን ይቅር የማይል እየመሰለን የምንጸልይ ሰዎች አለን እና እግዚአብሔር ይፍታ ተባለ፣ ንስሐ ገባን፣ ተናዘዘን። አንዳንዶቻችን ስጋው ደግሞ ተቀብለን በደሙ ታጠብን፣ ግን ደግሞ እንደገና ይቀበለኝ ብለን የምንለምን ሰዎች አለን እና የጌታችን የክርስቶስን ምህረትና ቸርነት ዝቅ አድርጎ ማየት ነው። በፍጹም ሰው በተናዘዘበት ኃጢአት ደግሞ አይናዘዝም። በተናዘዘበት ኃጢአት ደግሞ ይቅር በለኝ አይልም። በቃ ይቅር ባል ያለው ተናዘዘ፣ ወደፊት እንጂ ወደኋላ አይልም። እርፍ ይዞ ወደኋላ አይልም ይላል እግዚአብሔር ቃል እና የእምነትን እርፍ ይዘህ የንስሐን እርፍ ይዘህ ደግሞ ተመልሶ ወደኋላ አይሆንም። እግዚአብሔር መሐሪ ነው ብሎ ማመን እግዚአብሔር ማመን አንዱ ክፍል መሆኑን በደንብ መረዳት ይገባል። ሌላው እግዚአብሔር ረስቶኛል ማለት እግዚአብሔር ረስቶኛል፣ እናት የወለደችውን ትረሳ ይሆናል እኔ ግን አልረሳሽም ያለውን እግዚአብሔርን ረስቶኛል ማለት እንደሸመገለ ነገር እንደሚዘነጋ ሰው አድርጎ እግዚአብሔርን ማየት የእግዚአብሔርን ባህሪ አለመረዳት። በእግዚአብሔር ባህሪ ውስጥ ፍቅርና ሁሉን አዋቂነት፣ ዘላለማዊ ፍቅርና ዘላለማዊ ሁሉን አዋቂነት አይረሳም። እንኳን እኛን በወገባችን በማህፀናችሁ ውስጥ ያሉትን ትውልዶች ሳይቀር አይረሳም። እግዚአብሔር ረስቶኛል የሚል ሰዎች ይሄ ቃል ረስተኛል እያሉ መጸለይ
የማይስማማውን ነገር ለሱ የማይገባውን ነገር እየተናገሩ ፊቱ መቆም ምን ማለት እንደሆነ መቼም እኛ ደርሶብን ልንማር አይገባም። አንዳንድ ባዶ ወቀሳ የሚወቅሱን ሰዎች ገጥሟችሁ ያውቃል? በተለይ ደግሞ የፍቅር ግንኙነት ውስጥ እያለን በጣም የምናፈቅራቸው ሰዎች ምንም የማይገናኝ ባዶ ወቀሳ እየያዙ በየቀኑ ሲመጡ አይሰለችም? እንደውም ለብዙ ፍቅረኛዎች መለያየት ምክንያት እሱ ነው። የማይሆን ነገር እያመጡ የሚወቅሱ አሉ። እግዚአብሔርን በማይሆን ወቀሳ የምንጣምድ ሰዎች አለን እና የሚረሳ አምላክ ነው ብሎ አምኖ መኖር፣ እሱ እንደው በዚያ ፊት መናገር፣ ይሄ እውነት ለመናገር እግዚአብሔር የሚመጥን አይደለም። አንዳንዶቻችን በጣም የወረደ ነገር የምናስብ ደግሞ ሰዎች አለን። እንጀራ በልተን ይህን በላ ብላ ተሳጣኝ ብለን እንጸልይ ሰዎች አለን። ይህን ስለበላ የሚከፋው አንድ እንጀራ ስለበላን የሚከፋው አምላክ ያለ የሚመስለን ሰዎች ደግሞ አለ። በተለይ የገጠር ሰዎች፣ የክፍለ ሀገር ሰዎች እንደዚህ አይነት ችግር አለን። በቃ እኛ ስለሞላለን ጥሩ ኑሮ ስለኖርን ልብስ ስለለበስን ደስ የማይለው ይመስላል። አፈር ስንለብስ የሚደሰት ይመስለን ሰዎች አለን። እንደውም ብዙዎቻችን መንፈሳዊነት ማለት አፈር ጋቢን በአፈር አሽቶ መልበስ ነው ይመስለን። እግዚአብሔር አፈር ስንለብስ ደስ የሚለው እየመሰለን ማለት ነው። እንደዚህ መምሰል በራሱ ኃጢአት እኮ ነው። በጣም ደግ አባት ነበረኝና አንዳንድ ጊዜ ይመጣና ቁጭ ብሎ ያየናል ልጆችን። ከዛ ማልቀስ ይጀምራል። ምኑን ከበባዬ ስንለው ልጆች አመድ ለበሳችሁ፣ አመድ ልበስላችሁ ልጆቼ ብሎ ይሰቀሰቀ። ስጋዊ አባት እንኳን ልጆቹ አመድ እንዲለብሱ አይፈልግም። አፈር ለብሰን ብንታይ ደስ የሚለው ሲያምርብን የሚከፋው ስለሚመስለን ተሸማቀቅ እንኖር ሰዎች አለን። አምሮብን ስንኖር የምንሸማቀቅ ሰዎች አለን። ይቅር በለኝ የምንል ጥሩ ልብስ ስለለበስ ጥሩ እንጀራ ስለበላ እና በሌላ መንገድ እግዚአብሔርን የምንመለከት ማይገባውን ነገር የምናስብ ማለት ነው። በአድምነት ባዕድ አስተሳሰብ በእግዚአብሔር ላይ ያለን እና የህይወት ባለቤት ጌጠኛ የሚያለብስ ብርሃን የሚያለብስ እንኳን ጨርቅ አይደለም ገና ብርሃን እንለብሳለን። ከፀሐይ የሚያበራ መልክ እንለብሳለን። ገና የልጁን መልክ እንድንመስል እንለወጣለን። ገና ምንድነው ጨርቅ? ምንድነው ወርቅ? እርግጥ ነው በህይወታችን አካፍለን ሼር አድርገን መኖር ይገባናል። ልብሳችን ስላማረ ሰውነታችን ስላማረ ግን እግዚአብሔር አይከፋውም። ጥሩ እንጀራ ስለበላን እግዚአብሔር አይከፋውም። አንዳንድ ደግ ሰዎች ደግነታቸው ማለት ማድረግ ያስፈልጋል። አንድ በጣም ደግ ወጣት ልጅ አለና ምን ይለኛል፣ በየመንገዱ ሲሄድ እሳቃለሁ። ይሄን ሁሉ ድሃ እያየሁ እንዴት ነው የምኖረው እያልኩ ተስፋ ቆርጣለሁ። በራሴ ላይ ኃጢአተኝነት ይሰማኛል። እኔ እንጀራ በልቼ ነው ማደሪያ አለ። አንተ እግዚአብሔር አይደለም፣ የምትችለውን አድርግ፣ በማትችለው ግን እግዚአብሔር ወንበር ላይ አትቀመጥ። በቃ ራስን ችለን ደግነትም በአግባቡ ነው መሆን ያለበት። እግዚአብሔር የሰጠንን ኑሮ እየተማረንበት እንድንኖር አይደለም ደግ ያደረገን እና ደግነት ራሱ በሰዎች ላይ እግዚአብሔር ካረዳ ከባድ ነገር ሊያመጣበት ይችላል። እና የእግዚአብሔር ግን መልካምነት ከዚህ በላይ እግዚአብሔር መልካም አምላክ ነው። ጥሩ ብንለብስ፣ ጥሩ ብንበላ፣ ጥሩ ብንኖር የሚገባንን እስክትወጣን ድረስ የሚከለክለን የለምና ይቅርታ የምንጠይቅባቸው አንዳንድ ጉዳዮች እግዚአብሔርን የማይመጥኑ ናቸው የምናስባቸው። በአጠቃላይ በፊቱም ስንቆም ብቻችንን ስንሆን ማለት የሌለብን ነገር ነው። በቃ ማለት የሌለብን እና ማታለል፣ መጨረሻ ደግሞ ማታለል፣ እግዚአብሔርን ማታለል። ምን አደርገዋለሁ? ተመስገን። እንግዲህ መቼም እንግዲህ እሱ ከመጣ ተመስገን። አሁን የተመስገን ነው ምስጋና ነው ይሄ። እግዚአብሔር ልጆች በፍጹም ምስጋና አይደለም። ያው ሳያመሰግን ትጨመራለህ ስለተባለ ብልጥ መሆን ነው። እንደዚህ እንደ ያዕቆብ እኔ ያዕቆብን አይደለም ኤሳው ነኝ ብሎ ማታለል፣ አምላክን በኤሳው ልብስ ማታለል አይቻልም። በቃ ከከፋን በመጀመሪያ ከራሳችን ጋር እንታረቅ። ምስጋና የሚለውን ቃል ሳናወጣ በትክክልም አመስጋኞች እስክንሆን ድረስ ራሳችንን ማስተካከል አለብን። በእግዚአብሔር ፊት መዋሸት አይገባም። ከፍቶኛል
ወይም ደግሞ እንደ ስምዖን ጴጥሮስ ራቆታችንም መሆናችን ሲገባ እንጂ ራቆትን በሆነ ልብስ መሸፈን የሚመስል በቃ ምን አደረገዋለሁ ተመስገን አይሆንም። እግዚአብሔር አይሸነገልም፣ አይዘበትበትም ይላል ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 6 አይዘበትበትም እግዚአብሔር። እውነት የምንናገርበት ትልቁ ቦታ ቢኖር ቅድመ እግዚአብሔር ነው። እውነት እንኳን እኛ ሰይጣን እንኳን በዚያ ፊት አይዋሽም። እውነት ነው የሚናገረው። ይህ ማሰብ አለብን። እግዚአብሔር ባርካችሁ። ብዙ እንደተማንበት ተስፋ አለኝ። ኮሜንቱን ማየት እፈልጋለሁ። ምን ተማራችሁ? እግዚአብሔር ምን ተናገራችሁ? የሰማነው በልባችን ይጻፍ። መንፈስ ቅዱስ ልባችንን ያበራ። ጌታችን ክርስቶስ ስም ይጠብቀን። የእግዚአብሔር ቸርነት የእናታችን ቤታችን ራይት በረከት የመላት ጥበቃ አብሮን ይሁን። ማስታወቂያውን እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ላይክ እና ኮሜንት አድርጋችሁ ሰላም